የመኪናና የልዩ ተንቀሳቃሽ ተሽከርካሪዎች ሽያጭ ውል በሕግ ፊት ተቀባይነት እንዲኖረው የሚከተሉትን መሰረታዊ የሕግና የሰበር ውሳኔዎች ትርጉም ግምት ውስጥ ማስገባት ያስፈልጋል። ከሕግ ማዕቀፍ ስንጀምር እንግዲህ መሰረታዊ የሆኑ ሕጎች አሉ። ከዚህ ጋር በተያያዘ አንደኛ የፍትሐብሔር ሕግ ቁጥር 1186 በተለምዶ ንብረትን በእጅ በማድረግ ባለቤትነት ቢተላለፍም ንዑስ ቁጥር 2 ላይ ለልዩ ተንቀሳቃሽ ንብረቶች እንደ መኪና ልዩ ሕግ እንደሚኖር ይደነግጋል። ስለዚህ ቀጣዩ ጥያቄ የሚሆነው ከዚህ ጋር በተያያዘ ልዩ ሕግ የትኛው ነው የሚለው ነው። አግባብነት ያላቸው በዋናነት ማለት ነው አግባብነት ያላቸው ሕጎች አንደኛ አዋጅ ቁጥር 681 2002 ይሄ የተሽከርካሪዎች መለያ መመርመሪያና መመዝገቢያ አዋጅ ይሄ ዋናው ሕግ ነው። በተጨማሪም አዋጅ ቁጥር 177 1991 የኮንስትራክሽን መሳሪያዎች ምዝገባና ቁጥጥር አዋጅ ይሄ በይዘቱ ብዙም ዝርዝር ነገር የለውም። ቀጥሎ የወጣው መመሪያ ነው በጣም ጠቃሚው። ይሄ መመሪያ ቁጥር 695 የኮንስትራክሽን መሳሪያዎች ባለቤትነት ደብተር አሰጣጥ መመሪያ ነው። ነገር ግን ከዚህ ጋር ተያያዥ የሆኑ ሌሎች የትራፊክ ደንቦችን የሶስተኛ ወገን ኢንሹራንስ ጋር በተያያዘም በተዘዋዋሪ አስፈላጊ የሚሆኑባቸው አጋጣሚዎች አሉ። ምክንያቱም የመኪና ሽያጭ ሲባል የተለመደው መደበኛው በሻጭና በገዢ መካከል የሚኖር ክርክር ነው። ነገር ግን ይሄ የሽያጭ ሕጋዊነት እና በሕግ ፊት ተቀባይነት ከሁሉ ውጭ ኃላፊነት ጋር በተያያዘም በባልና ሚስት ክርክር እንዲሁም ደግሞ በሌሎች አይነት ክርክሮች ሊነሳም ስለሚችል ተያያዥ የሆኑ ሕጎችንም ማየቱ ጠቃሚ ነው። እንግዲህ ከመኪና ሽያጭ ጋር በተያያዘ አንድ ቁልፍ መታወቅ ያለበት ነገር የመኪና ሽያጭ በምን አይነት የሕግ አጻጻፍ ዘዴ ወይም ደግሞ የአጻጻፍ ስርዓት መከናወን እንዳለበት ቅልብጭ ብሎ የተቀመጠ ነገር የለም። በቀጥታ ልክ የሽያጭ ጋር በተያያዘ አንደኛ በጽሁፍ መሆን አለበት፣ ምስክር በውል አዋይ ፊት መደረግ አለበት፣ ሶስተኛ ወገኖችን ላይ ውጤት እንዲያመጣ መመዝገብ አለበት ተብሎ ግልጽ የሆነ ሕግ እንደተቀመጠ ሁሉ መኪና ሽያጭ ጋር በተያያዘ ግብይቱን የሚመራ ግብይቱን በተመለከተ ሽያጭ ውሉን በተመለከተ በምን አይነት የአጻጻፍ ስርዓት መከናወን እንዳለበት በግልጽ የሚያስቀምጥ የለም። ነገር ግን ቅድም የጠቀስነው የአዋጅ ቁጥር 681 ከባለቤትነት መተላለፍ ጋር በተያያዘ የሚያስቀምጣቸው ቅድመ ሁኔታዎች በተግባር የመኪና ሽያጭ ውል መከተል ያለበትን አስፈላጊ ስርዓት ደንግጓል ማለት ይቻላል። በዚህ አዋጅ በአንቀጽ 6 አንድ ተሽከርካሪ በሽያጭ ሲተላለፍ የሚከተሉት ሁኔታዎች መሟላት አለባቸው ይላል። አንደኛ የጽሁፍ ውል ነው። ሽያጩ በጽሁፍ ሆኖ ስልጣን ባለው አካል አይገልጽም የትኛው እንደሆነ። ነገር ግን ኦተንቲኬሽን ወይም ደግሞ የተረጋገጠ ስለሚል ስለዚህ የግድ በውልና ማስረጃ መደረግ እንዳለበት መገንዘብ እንችላለን። ሁለተኛ የጊዜ ገደብ ነው። ገዢው በስሙ የባለቤትነት ማረጋገጫ ሊብሬ ለማዛወር በ6 ወራት ጊዜ ውስጥ ማመልከት መቻል አለበት። አስፈላጊ ሰነዶች የቀድሞ ሊብሬ፣ ይሄ በተለይ በጣም ወሳኝ ነው። አንድ ሻጭ የባለቤትነት ስሙ እንዲዛወርለት የሻጩን የአንድ ገዢ ባለቤትነት ሀብቱ እንዲተላለፍለት የገዢው የሻጩን ሊብሬ እና አብሮ ተያያዥ ሰነዶች ሕጋዊነት የሚያሳይ እነዚህን ሰነዶች ይዞ መቅረብ መቻል አለበት ማለት ነው። ምን ማለት ነው? በሌላ አነጋገር የተረጋገጠ የሽያጭ ውል ከሌለ እንደገና ደግሞ ሊብሬውን እና ሌሎች ተያያዥ ሰነዶችን ይዞ ካልመጣ በ6 ወር ጊዜ ውስጥ ይዞ ካልመጣ ባለቤትነት እንደማይተላለፍለት ከተደነገገ እንዲሁም ደግሞ መኪና ልክ እንደ ቤት ዝም ብለህ የምትኖርበት ነገር አይደለም። መኪና የግድ ባለቤትነት ያስፈልጋል። ሶስተኛ ወገን መድን ለማሳደስ እንዲሁም ደግሞ በጎዳና ላይም ለመንዳት የምዝገባ የባለቤትነት ምዝገባ የግድ ስለሚል ከባለቤትነት ጋር በተያያዘ የግድ እነዚህ ሶስቱ ነገሮች አስፈላጊ ሆነዋል ማለት ነው። በውልና ማስረጃ ሳታደርገው የሽያጭ ውል ብትዋል በተግባር ምንም የምታገኘው ነገር የለም። ዞሮ ዞሮ ባለሀብትነት የሚተላለፈው በፍርድ ቤት እንኳን ተቀባይነት አለው እንኳን ቢባል እንበልና ውልና ማስረጃ ያልተደረገ ሽያጭ ውል ተቀባይነት ፍርድ ቤት ይቀበሏል እንኳን ብንል የትራንስፖርት ባለስልጣን ስም ሀብት ለማዛወር አይገደድም። ይሄ በሰበር አንድ መዝገብ ላይም እንደዚሁ ከሽያጭ ጋር በተያያዘ ገዥና ሻጭ አምነው ስም ያዛውረው አካል ግን ይሄ ሰነድ ይቅረብልኝ ብሎ በውልና ማስረጃ የተደረገ ሽያጭ ውል በመጠየቁ የተነሳ ስም አላዛውርም ብሎ ተከሶ እስከ ሰበር ድረስ ደርሶ የሰበር ችሎቱም ግዴታ የለበትም የሚል ውሳኔ ስለሰጠ በተግባር ጠቃሚ የሆነውን ነገር መያዝ ነው የሚያስፈልገው። ልብ በሉ ስለ ሽያጭ ውሉ ምዝገባም ሆነ
ስለ ሽያጭ ውሉ አደራረግ የሚደነግግ ሕግ የለም። ነገር ግን ስም ለማዛወር እነዚህ ሰነዶች ያስፈልጋሉ። ስም ካልተዘወረ ደግሞ መኪናው ምንም ኦልሞስት ቆርቆሮ ነው የሚሆነው። ስለዚህ ስናጠቃልለው አንደኛ በውልና ማስረጃ የተመዘገበ ሽያጭ ውል፣ ሁለተኛ በ6 ወር ጊዜ ውስጥ አቤቱታ መቅረብ መቻል አለበት ስም ለማዛወር፣ እንዲሁም ደግሞ ሊብሬና ተያያዥ ሰነዶችን መረከብም ሌላው ቅድመ ሁኔታ ነው። እነዚህ ነገሮች ከሌሉ ባለሀብትነት አይተላለፍም። እንግዲህ የዚህ ሕግ አተረጓጎም በሰበር ችሎት በተለያየ መልኩ ከውሉ ኃላፊነት ጋር በተያያዘ ባለቤት ማን ነው፣ ከኢንሹራንስ ሕግ ጋር በተያያዘ ተጠያቂነት፣ በተለይ ከመዳረግ ክስ ጋር፣ ከባልና ሚስት ክርክር ጋር በተያያዘ ለምሳሌ መዝገባ ሳይመዘገብ ሶስተኛ ወገን ባለቤት ነኝ ማለት ይችላል ወይስ አይችልም ከሚሉ ጥያቄዎች ጋር በበርካታ መዝገቦች ይሄ ጥያቄ ተነስቷል። ልብ በሉ ሰበር ላይ ያው አንዳንድ ጊዜ እንደምታደርጉት አንዳንድ ጊዜ እያመለጡ የሚሄዱ የሰበር ውሳኔዎች አሉ። አንድ መዝገብ ላይ ለምሳሌ ሕጉ እንደዚህ ባላለበት ሁኔታ ባለሀብትነትን ለማረጋገጥ የጽሑፍ ውል በቂ ሆኖ የተቆጠረበት አጋጣሚ አለ። አብዛኛው ግን የሚያደላው የሰበሩ ችሎቱም የጽሑፍ ውል በውልና ማስረጃ የተደረገ የጽሑፍ ውል እንዲሁም ደግሞ ሶስተኛ ወገኖች ዘንድ ውጤት እንዲያመጣ መመዝገብ አለበት የሚል እንደመሆኑ እዚህ ላይ እነዚህኞቹ የሰበር ውሳኔዎች ላይ ማተኮር ያስፈልጋል። እንግዲህ ከልዩ ተንቀሳቃሽ ወይም ደግሞ ተሽከርካሪ ሽያጭ ውል ጋር በተያያዘ የሰበር ውሳኔ ከሰጣቸውን ደግሞ የተወሰኑ ቁልፍ የሆኑ ውሳኔዎች እንደሚከተለው እናያለን። አንደኛ በምዝገባ አስፈላጊነትና ሶስተኛ ወገን ላይ ስለሚያመጣው ለውጥ የሚያመጣው ህጋዊ ውጤትን በተመለከተ በሰበር መዝገብ ቁጥር 229777 ላይ ስልጣን ባለው አካል ያልተመዘገበ የመንደር ውል የመኪና ሽያጭ መንደር ውል ማለት ነው በሶስተኛ ወገኖች ላይ ተፈጻሚነት የለውም ሲል ውሳኔ ሰጥቷል። ከዚሁ ጋር በተያያዘ እንደገና በሰበር መዝገብ ቁጥር 201182 የጽሑፍ ውል ቢኖርም እንኳ ስም ዝውውር ሳይደረግ ገዢው እንደ ሙሉ ባለቤት አይቆጠርም። ኢቭን በውልና ማስረጃም አድርጎ ስም ዝውውር ካልተደረገ በስተቀር ባለቤት ሊሆን አይችልም። ይህም ከባለቤትነት ጋር በተያያዘም በሌላ መዝገብ በሰበር መዝገብ ቁጥር 156318 ላይ ተነስቶ ነበር። በዚህ መዝገብ ላይ በተሰጠ የሕግ ትርጉም ሊብሬ የባለቤትነት ማረጋገጫ ቢሆንም ግምቱን ግን ፍጹም አይደለም። ሊስተባበል የሚችለው ግን መዝገባው በሕገወጥ መንገድ ወይም ስልጣን በሌለው አካል መከናወኑ ሲረጋገጥ ብቻ ነው። ያ ማለት ልክ እንደ ቤት ጋር በተያያዘ በፍትሐ ብሔር ሕግ ቁጥር 1195 ካርታ ሲሰጥ ውስን በሆኑ ሁኔታዎች ማፍረስ እንደሚቻለው ሁሉ የሊብሬ ምዝገባም ማፍረስ ይቻላል። ይሄ ለምንድን ነው አስፈላጊ የሚሆነው? አንዳንድ ሰዎች ከሸጡ በኋላ መኪናውን አስረክበው ከዛ በኋላ ሰርቆኛል ብሎ ለፖሊስ አመልክቶ ፖሊስ የወንጀል ምርመራ የሚያደርግበትና ሰውየውን በወንጀል ተጠያቂ የሚያደርግባቸው ሁኔታዎች ስላሉ ይሄ በተለይ የባለቤትነትን ማስተላለፉ በጣም ወሳኝ ነው የሚሆነው። እንግዲህ ልዩ ተንቀሳቃሽ ሲባል ምን ማለት ነው የሚለውም ደግሞ ሌላው መሰረታዊ ነጥብ ነው። ምክንያቱም እስካሁን ድረስ የጠቀስነው የምዝገባና የሽያጭ ስርዓት ተፈጻሚነቱ ልዩ ተንቀሳቃሽ ላይ ነው። ያ ማለት ባለሞተር ተሽከርካሪ በመካኒክ ወይም በኤሌክትሪክ ኃይል የሚንቀሳቀስ መኪና፣ ዶዘር፣ ሌሎችም ማሽነሪዎች ማለት ነው። ነገር ግን አንደኛ የፈረስ ጋሪ በሰበር መዝገብ ቁጥር 10/28/25 በተሰጠው ትርጉም መሰረት ተራ ተንቀሳቃሽ ነው። ያ ማለት ልዩ ተንቀሳቃሽ አይደለም፣ በጽሁፍ መደረግም የለበትም። ንብረቱን በማስረከብ ብቻ የሽያጭ ውል ሊደረግ ይችላል። ሁለተኛ ብስክሌት፣ ይህም በሰበር መዝገብ ቁጥር 17/11/33 በተሰጠ የህግ ትርጉም መሰረት ይህም ልዩ ተንቀሳቃሽ አይደለም፣ ብስክሌቱን በማስረከብ የሽያጭ ውል ሊከናወን ይችላል። ሶስተኛ የእርሻ መሳሪያ መከስከሻም ሞተር እስከሌለው ድረስ በራሱ የሚያንቀሳቅሰው ሌላ ሞተር ላይ ተገጥሞ የሚሳብ ከሆነ ይህም ደግሞ በሰበር መዝገብ ቁጥር 116/57/04 በተሰጠ ትርጉም መሰረት ሞተር ስለሌለው ልዩ ተንቀሳቃሽ አይደለም ይላል። እንግዲህ ሲጠቃለል በጣም መርሳት የሌለባችሁ መሰረታዊ ቁም ነገር አንደኛ ማንኛውም መኪና ሽያጭ በጽሁፍ መሆን አለበት። ሁለተኛ ውሉ ስልጣን ባለው አካል ለምሳሌ ትራንስፖርት ቢሮ ብዙውን ጊዜ እዛው ነው መመዝገብ አለበት። አክቹዋሊ ምዝገባን በተመለከተ ምንድነው ምንም የሚያቆይ ነገርም ስለሌለ ወዲያውኑ የስም ዝውውር ነው የሚካሄደው። ምክንያቱም መኪናው ማስመዝገብ የሚያስፈልግ ቢሆንም ስለ ውሉ መመዝገብ አዋጅ ቁጥር 681ም ራሱ በግልጽ የሚናገረው ነገር የለም። ሊብሬውን ይዛል፣ ውሉን ይዛል፣ ወዲያውኑ የስም ዝውውር ነው ወዲያውኑ የሚከናወንለት ማለት ነው። የስም ዝውውር ደግሞ ልብ በሉ በ6 ወራት ውስጥ መጠናቀቅ አለበት። ያለ ስም ዝውውር የሚደረግ የመንደር ውል ለከፍተኛ የህግ ችግር ይዳረጋል። ስለዚህ የመኪና ወይም ደግሞ ልዩ ተንቀሳቃሽ ሽያጭን በተመለከተ
ምንም እንኳን ብዥታዎች ቢኖሩም ቅድም ከላይ እንደጠቀስኩት አንደኛ የሰበሩም አቋም እነዚህ ሰነዶች መቅረብ እንዳለባቸው ነው። ሁለተኛ በተግባርም ምንም የሚጠቅማችሁ ነገር የለም። ምክንያቱም ባለቤት ሳትሆኑ መኪናው እንደ ቤት ውስጥ ዝም ብሎ ከመቆም ውጭ የሚጠቅማችሁ ነገር የለም። ኢቭን ቤት ውስጥ ቆሞ መኪናን ተሰረኩ ብሎ ሻጩ እናንተን በፖሊስ የፖሊስ የዝርፊያ ወንጀል ተፈጽሞብኛል ብሎ ለተጨማሪ ችግር ሊዳርጋችሁ ይችላል። ስለዚህ እነዚህ 3 መሰረታዊ ነጥቦች እንዳትረሱ። ስለዚህ የዛሬው ዝግጅት ይሄ ነው። በተመሳሳይ ፕሮግራም ደግሞ እንገናኛለን። አመሰግናለሁ።